ልጆቻችንን እስከ 6 ወር ድረስ ጡት ብቻ የማጥባት አስፈላጊነት ምንድነው? የእናት ጡት ለጨቅላ ህጻናት በዋነኝነት የሚያስፈልጋቸውን የፈሳሽ መጠንና ንጥረ ነገሮችን በሙሉ የያዘ በመሆኑ ተጨማሪ ምግብ ሳይወስዱ አጥጋቢና ጤናማ የእድገት ለውጥ እንዲኖራቸው ያግዛል። አንጀታቸውን በደንብ ስላላደገ ሌሎች ምግቦችን ለመፍጨት ወይንም ለዳይጀስሽን ይቸገራሉ። የእናት ጡት ወተት ግን በቀላሉ መፈጨት የሚችልና ለእድገትና ለጤናቸው በሰውነታቸው ቶሎ መወሰድ የሚችል በቂ ምግብ ነው። በሽታ ተከላካይ የሆኑ ህዋሲያንን የያዘ ስለሆነ የጨቅላ ህጻናትን በሽታ የመከላከል አቅማቸውን በከፍተኛ ሁኔታ ያሳድጋል። የላም ወተትና ተበጥብጦ የሚሰጡ የፎርሙላ ወተቶች ለአለርጂ እንዲሁም ለስኳርና ለሌሎች በሽታዎች ተጋላጭ የመሆን እድላቸውን እንደሚጨምሩ የተለያዩ ጥናቶች ስለሚያመላክቱ ሐኪሙን ሳያማክሩ ያለ ቀናቸው እንዲጀምሩ አይመከርም። የእናት ጡት በጡጦ ወይም በኩባያ ስለማይሰጥ ለተለያዩ የአንጀት በሽታዎች እንዲሁም ተቅማጥ ተጋላጭነት እድላቸውን ይቀንሳል። ሌሎች ምግቦችን በትንሽ መጠን የልጆችን ሆድ በመሙላት የሚያስፈልጋቸውን ንጥረ ነገሮች እንዳያገኙ ስለሚከለክሉ ከእናት ጡት ወተት ውጪ ምንም እንዲወስዱ አይመከርም። ስለ ጡት ቶሎ መቀየርና ጉዳቶቹ ማወቅ ከፈለጉ ቀድመን የለቀቅነው ቪዲዮ ስላለ እሱን መመልከት ይችላሉ። በቀጣይ ደግሞ ስለ ጡት መሙላትና መፍትሄዎቹ እንዲሁም ማየት ያለብን ምልክቶች እናያለን። ለበለጠ መረጃ ወደ ሄመን ይምጡ። ሄመን የእናቶችና የህፃናት ቤት